ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖል ዝማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። እንግዲህ ባለፈው ሮብ ወደ ኤፌሲዮን ሰዎች ምዕራፍ 6ን በኦዲዮ አዳምጠን ነበር። ዛሬ ደግሞ ቃል በገባሁት መሰረት መስመር በመስመር አስረዳለሁ ማለት ነው። ቪዲዮ ትንሽ ቢረዝምም አብራችሁኝ እንድትቆዩ በትህትና ጠይቃለሁኝ። አብረን እናዳምጥ፣ አብራችሁኝ ቆዩ። ደግሞ ክሊር እንዲሆንላችሁ ከፈለጋችሁ ተመልሳችሁ ያለፈውን ኦዲዮ አዳምጡት። በድጋሚ አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ሰዓታችንን፣ አእምሯችንን፣ ትምህርታችንን፣ የምንናገረውን ሁሉ ባለቤቱ እግዚአብሔር መንፈስ ቅዱስ ሁሉንም ነገር ሰዓታችንን የሚቆጣጠር ይሄ ስራ ከሰዎች ጆሮ እንዳይደርስ የሚያደርግ ነገር ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የታሰረ ይሁን። ቀናችን የተባረከ ይሁንልን። ለተቀዳሜን እንግዲህ ዛሬ ወደ ኤፌሲዮን ሰዎች ነው ማለት ነው የምናየው። አብራችሁን ቆዩ፣ እስከ መጨረሻው ድረስ አዳምጡት። ሼርና ላይክን እንዳትረሱ፣ ምክንያቱም አንድም ሁለትም የእግዚአብሔር ቃል ለሰዎች ሲደርስ መልካም ነውና። እናንተም በፌስቡካችሁ፣ በዩቱባችሁ እንዲሁም በተለያየ ሶሻል ሚዲያ ላይ አንድ ቃል እንኳ በቀን ለሰዎች ሼር ማድረግን ብትበረቱና ብታደርጉ በጣም ደስ ይለኛል። ምክንያቱም እያንዳንዷ ቃል የምትሰራ ስለሆነች ማለት ነው። ዛሬውን የመጽሐፍ ቅዱስ ክፍል በትህትና እንድታዳምጡኝ እየጋበዝኩኝ ሰዓታችሁን ከኔ ጋር አሳልፉ። መልካም ለተቀዳሚ ሆነላችሁ። አብረን እንቆይ። ወደ ኤፌሲዮን ሰዎች ምዕራፍ 6 እንዲላል፣ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። ልጆችን ለወላጆች እንዲታዘዙ እኛም ወላጅ ካለን ለወላጆቻችን እንድንታዘዝ የሚገባ ነገር ነውና። ትእዛዝም ከ10ቱ ትእዛዛት አንዱ ይኸው ነው አይደለ? እና የሚገባ ነገር ነው ይለናል መጽሐፍ ቅዱስ ሲናገረን። ከነ ውጤቱ ነው የሚነግረን። ሁለተኛ ላይ እንዲላል፣ መልካም እንዲሆንልህና እድሜህ በምድር ላይ እንዲረዝም አባትና እናትን አክብር። ምን አድርግ? እድሜህ እንዲረዝምልህ። ለምሳሌ ረጅም እድሜ ለመኖር እናትና አባትን ማክበር ትልቁ መድኃኒት ነው ማለት ነው። ረጅም እድሜ ለመኖር የመጀመሪያው ነገር እናትና አባትን፣ ምክንያቱም ከነሱ ስለመጣ እነሱን ማክበር ግዴታ ነው። ያ እነሱን አክብረህ የምታደርገው ነገር ነገ እድሜህን በ50 ዓመት አይቀጨውም፣ በ30 ዓመት አይቀጨውም፣ በ40 ዓመት አይቀጨውም፣ እድሜህ እንዲረዝም ያደርጋል ይላል። እና መጽሐፍ ቅዱስን ስናየው እንደሚለው እንየው። ላይክ የሆነ የሳይንቲስት ምርምር አናድርገው። እግዚአብሔር ወላጃችሁን አክብሩ አለ። በቃ ሲምፕል፣ ወላጃችሁን አክብሩ። ልጆች ሆይ ለወላጆቻችሁ ተገዙ፣ ወላጆቻችሁን አክብሩ፣ ይሄ የሚገባ ነውና። በቃ ቀጥታ ነው መውሰድ ያለብን እንዳለን ማለት ነው። መልካም እንዲሆንልህ እድሜህን በምድር ላይ እንዲረዝም አባትና እናትን አክብር። መልካም እንዲሆንልኝ እድሜ እንዲረዝም ረጅም እድሜን ከፈለኩኝ እናትና አባቴን ማክበር አለብኝ። በምን ሁኔታ? ባለኝ ነገር ሁሉ ሁኔታ። ልክ እንደሚለው እንደ ትእዛዝ እንወስደዋለን ማለት ነው። 10ቱ ትእዛዛት ላይ ያለ እድሜ እንዲረዝምን ስናስበው እናትና አባት ማክበርን እናስበው። እናትና አባቴን ካከበርኩ እድሜ ይረዝማል። በቃ እግዚአብሔር እንዲህ ነው አሰራሩ። የእግዚአብሔር አሰራር የሆነ የተሽሎኮሎኮ ነገር የለውም። ግልጽ የሆነ ነገር ጽፎልናል። በዛ እንድንተዳደርበት ይፈልጋል። እና እናትና አባትን አክብር። እርሷም የተስፋ ቃል ያላት ፊተኛዋ ትእዛዝ ናት። 10ቱ ትእዛዝ ላይ የነበረ ማለት ነው። የመጀመሪያዋ ትእዛዝ ናት። የሚቀየር ነገር የለም። እናትና አባትን አክብር፣ ውጤቱ እድሜህ እንዲረዝምልህ ይላል። እናንተም አባቶች ሆይ ይላል፣ ልጆቻችሁን በጌታ ምክርና ተግዛዝ አሳድጓቸው እንጂ አታስቆጧቸው። ልጆቻችሁን በምን አሳድጓቸው? በእግዚአብሔር ቃል ተግሳጽ። አሁን ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይላል ኤፌሲዮን 6 ላይ ማለት ይቀላል። ልጆችን አስቆጥቶ ከማዘዝ ማለት ነው። ለምሳሌ ስናዘዛቸው ራሱ በእግዚአብሔር ቃል ሲሆን የመስማት ችሎታቸው ሰፋ ይላል። የማያዳምጡ ከሆኑ ደግሞ የእግዚአብሔር ቃልን ዝም ብሎ ቪዲዮ ኦዲዮ ከፍቶ ዝም ብሎ ሲያጮሁ መዋል ቤት ውስጥ ሳትፈልጉት ያንን ቃል ይሰማሉ። እና እግዚአብሔር የሚወደው ነገር መታዘዛችንን ነው ይላሉ ማለት ነው። ከምናዘዛቸው፣ ከምናስቆጣቸው፣ እኔ የምልህን ብቻ ስማ ከምንላቸው እግዚአብሔር የሚልህን ስማ። እግዚአብሔር ትልቅ እንደሆነ ያውቃሉ አይደል? እግዚአብሔር የሚልህን ስማ። እግዚአብሔር እንደዚህ ይላል፣ እናትና አባትን ስታከብር እድሜህ ይረዝማል ይላል። ኦ ማይ ጋድ ገነ ሊቨር ሎንግ ላይፍ። እናትና አባትን ካከበርክ፣ እኔ አይደለሁም ያልኩት መጽሐፍ ቅዱስ ነው የሚለው። ቴክኒካሊ ከመቆጣት አስተማራችኋቸው ማለት ነው። የማይሆን ነገር ሲመልሱላችሁ ይችን ጥቅስ ታነሱና እግዚአብሔር እናትና አባትን አክብር ይላል።
ስለዚህ ካላከበሩ ምን እንደሚሆን ያውቃሉ። ከዛ ደግሞ ትመለሱና እድሜህ እንዲረዝምልህ የማያከብር ሰው ምን እንደሚሆን ትነግሯቸዋላችሁ ማለት ነው። ግልጽ በሆነና አጭር በሆነ ትብትብ ባልበዛበት ነገር ስታስረዷቸው ልጆች ይሰማሉ። ይሄ ለአባቶችም ነው። አባቶች በቁጣ ልጅን ከማዘዝ መጽሐፍ ቅዱስ ምን ይላል? ምሳሌ ላይ ምን ይላል? ለራሳችንም አንብበን እንደ አባትነታችን ለልጆቻችን ደግሞ እንዲህ ይላል ስንላቸው ኦ ማይ ጋድ ሴድ ዲስ ይላሉ ማለት ነው። ለመስማትም ይቀላል። እንደገና የእግዚአብሔርን ቃል ይፈራሉ። ልጆች በጣም ይፈራሉ። በቃ በእግዚአብሔር ቃል ነው ልጆችን ማሳደግ የሚቻለው እንጂ ልጆችን በራሴ ጥበብ አሳድጋለሁ ማለት ባለንበት ዓለም ላይ በጣም ከባድ ነው፣ አይቻልም። ስለዚህ ቃል የእግዚአብሔርን ቃል ጋር እየቀላቀልን ነው ልጆችን ማሳደግ የምንችለው። ያንን ስንነግራቸው ማሚ እንዲህ ብላ ነበረ፣ እስቲ መጽሐፍ ቅዱስ ይላል ብለው ሄደው ያውና አዎ ይላል ይላሉ። አንዱን ሊያነቡ ሄደው ጨርሰውት ሊመጡ ይችላሉ። ስለዚህ አባቶች ሆይ እናንተም አባቶች ልጆቻችሁን በጌታ ምክርና ተግሳጽ ማለት በእግዚአብሔር ቃል ማለት ነው አሳድጓቸው እንጂ አታስቆጧቸው። ቁጣ ምንን ያመጣል? የበለጠ ቁጣ ምንን ያመጣል? የበለጠ መጠላላትን። ስለዚህ እግዚአብሔር ቃል ግን ካልም የሚያደርግ ሰውን የሚያስተካክል አእምሮን ቆይቶም እያብሰለሰለ ማሚ እንዲያለችኝ እያሉ እየነዱ እንዲያስቡት የሚያደርግ ነገር ነው እና አባቶችንም እናቶችንም ወላጅ ያለንንም ሁላችንንም ይመለከታል ማለት ነው። ባሪያዎች ሆይ ይላል። ባሪያ ሁላችንም ነን። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶች ለሆኑ ታዘዙ ይላል። በስጋ ጌቶች የሆኑ ሰዎች እነማን ናቸው? በስጋ ጌቶች የሆኑ ሰዎች ለሚስት ባሏ ጌታዋ ነው። ለመስሪያ ቤታችን አስተዳዳሪዎቻችን ጌቶቻችን ናቸው። ለቤተ ክርስቲያኖቻችን አባቶቻችን ጌታዎቻችን ናቸው። ኤኒ ፕሌስ ከኛ ሌቭል በላይ ሆነው በማንኛውም ሁኔታ የሚያስተዳድሩን ሰዎች ናቸው ብለን የምናምናቸው ሰዎች ጌቶች ናቸው ማለት ነው። መንግስቶቻችን ጌቶቻችን ናቸው። ወደድንም ጠላንም ክፉም ሆነ ደግ እግዚአብሔር በሰዓቱ ያስቀመጠው ሰው እሱ የበላይ እኛ ባሪያ ልንሆን ግድ ነው። ባሪያዎች ነው የሚለን እግዚአብሔር። ባሪያዎች ወይ ምን አለ ታዲያ? ባርነታችንን እንዴት እንድናየው አደረገ? ለክርስቶስ እንደምትታዘዙ። አሁን ክፉ ሱፐርቫይዘር ቢኖራችሁ፣ በጣም እያሳደደ የሚያሯሩጥ ሱፐርቫይዘር ቢኖራችሁ ለዛ ክፉ ሰውዬ አይደለም የምትሰሩት፣ ቀጥታ የምትሰሩት ለክርስቶስ መሆኑን ማሰብ እንዳለብን ነው የሚነገረው። ባሪያዎቹ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት፣ ልባችሁ ቅን ሆኖ አፈር ይብላ እሰራለታለሁ፣ አፈር አስገባዋለሁ እያልን አይደለም። አለቆቻችን ክፉ ናቸው እኮ፣ አሳዳጆቻችን ናቸው፣ በጣም ክፉ ናቸው። ግን በልባችሁ ቅንነት። ለምንድን ነው በልብ ቅንነት የምናደርገው? ለሰው እንደተቀጠረን አለማሰብ ነው። የትም ቦታ ላይ ስንሰራ እግዚአብሔር ነው የቀጠረኝ፣ ለእግዚአብሔር ነው የምሰራው፣ ከእግዚአብሔር ደሞዜን እቀበላለሁኝ። በካሽ ከነሱ የምንቀበለው በደሞዝ በፔቼክ በእነሱ የምንቀበለው ሰው ከእግዚአብሔር የምንቀበለው በቅንነት የምንሰራቸውን ነገሮች ሁሉ ስላሉ ደሞዛችን ካንተ ነው ብለን የምንሰራውን ስራ ልባችን በጣም ብዙ ጥያቄ እግዚአብሔር ያለበት ቦታ ነው። በቃ እግዚአብሔር ልባችንን በጣም አድርጎ ነው የሚያየው እና በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ሁሉ ታዘዙ። ለስጋ ገዦቻችሁ ሁሉ ታዘዙ። በቃ እግዚአብሔር ብሏል። ስለዚህ ለመንግስት መታዘዝ፣ ለአለቃ መታዘዝ፣ ለአስተማሪ መታዘዝ፣ ለሁሉም መታዘዝ እግዚአብሔር ያዘዘው ነገር ነው ማለት ነው። የእግዚአብሔርን ፈቃድ እንደምታደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትታዘዙ አትሁኑ። ይሄ ማለት ምንድን ነው? ሰው ያየኛል ሳይሆን እግዚአብሔር ያየኛል ብለን እንድንሰራ ማለት ነው። የምንሰራውን ስራ ሁሉ እንደ ማባሪያ እንደ ክርስቶስ ባሪያዎች፣ እንደዛ ሰውዬ ባሪያ አይደለም። እንደዛ እንደ ክፉ እንደሚያዝዘን ሰዓታችንን ሊበላብን እንደሚሯሯጠው አለረፍት ሊያደክመን እንደሚፈልገው ሳይሆን እንደ ክርስቶስ ባሪያ፣ ባርነታችሁ ለክርስቶስ እንደሆነ አስቡት ነው የሚላል ላይ እንደምትገዙ ለሰው እይታ ማለት አለቃችሁ ሳይኖር ቁጭ ብላችሁ ሰዓቱን አሳልፋችሁ ልክ አለቃችሁ ሲመጣ እንደ ሮኬት ተወርውራችሁ በቃ ስራውን የምትሰሩ ሰዎች፣ እንደገና በአፋችሁ በጣም የምትሰሩ የምትመስሉ ላይክ ስራውን አሰሩትም ግን የሰሩትን ሁሉ የሚያደክም መንፈስ ደግሞ አለ ያለበት ሰው አለ። በጣም የእውነት የሚደክሙ ሰዎች እያሉ ምንም ሳይሰራ ቁጭ ብሎ አለቃ ሲመጣ ወሬ በብዛት በማውራት ሰራተኛ የሚመስል ሰው አለ። ያንን አታድርጉ ነው የሚለን እግዚአብሔር። ምክንያቱም ያለቃችሁ ሳይሆን የማያችሁ እኔ ነኝ የማያችሁ ነው የሚለን። እንደ ክርስቶስ ባሪያዎች በልባችሁ ቅንነት ታዘዙ። ለሰው ባሪያ አይደለንም ማለት ነው፣ የክርስቶስ ባሪያ ነን። ገብታችሁ ይሆን? የክርስቶስ ባሪያ ነኝ ያለ ሰው
ሰው አየኝ አላየኝ ብሎ አይደለም ስራውን የሚሰራው። ሰው አየኝ አላየኝ ብሎ አይደለም የሚፈርደው። ሰው አየኝ አላየኝ ብሎ አይደለም በውሸት ነገሮችን የሚጠመዛዝዘው። በትክክለኛ የእግዚአብሔር ባሪያ ነን ካለ ለእግዚአብሔር ምን ይላል? ደሞዝሽ ከኔ ነው ብሎኛል። ስለዚህ ለአንቺ ብዬ ሳይሆን የምሰራው ለጌታዬ ብዬ ነው የምሰራው። የእውነታችሁን አለቃችሁ ጊዜ አለቆች ሲሯሯጡ ነው የሚሉት ታውቃላችሁ። ሲያዋችሁ ማለት ነው። ይሰራሉ አይሰሩም፣ ይሰራሉ አይሰሩም፣ ይሰራሉ። እነሱ እግራቸውን ይድካማቸው። ከሰራችሁ የሚያስደነግጣችሁ ነገር የለም። ስራችሁን ከጨርሳችሁ ቁጭ ትላላችሁ። ስራ ካላችሁ ደግሞ ቁጭ አትሉ እና ለእግዚአብሔር እንደምትታዘዙ ለሰው ሳይሆን በማንኛውም ነገር ነው። ይሄ ነገር በማንኛውም ሁኔታ ነው። ግን አንዳንዴ ደግሞ የእውነትም እየታዘዛችሁ መታዘዛችሁን ሊያጠፉ የሚፈልጉ ሰዎች አሉ። የእናንተን መታዘዝ የእነሱ ሊያረጉት፣ እናንተን በዚህ ጋር ጨቁነው ያዛሉ፣ ያሰቃዩአችኋል። ይሄን አርጎ ይላቸዋል። ነገር እነሱ የሚታዩበት እና ሰላም የማይሰጣችሁ ቦታ ደግሞ ሲሆን እንዳለ ያንን ቦታ መተው ያስፈልጋል። እንደዛ ነው ማለት ነው የእግዚአብሔር ስራ የሚሰራው። እና ስትታዘዙ መታዘዛችሁን ሁሉ እንደ ጥፋት የሚያዩ ሰዎች አሉ። በቂ አልታዘዝሽም የሚሏችሁ አሉ። በቂ አላገለገልሽም የሚሏችሁ አሉ። በሌላችሁ ሰዓት ላይ የምታደርጉትን አገልግሎት እንደ ምንም ነገር በቃ ምንም እንዳልሰራችሁ፣ እንደውም ተወቃሾች፣ እዚህ ቦታ ላይ እኮ አልነበራችሁም፣ እንደዚህ እናድርግ፣ እንደዚህ አታውቁበትም። ያ ብትሰሩም ለምስጋና አይደለም የምትሰሩት፣ ለሰው ምስጋና ብትሰሩም ልባችሁን ሰብሮ የሚመጣ ቦታ ላይ አለመገኘት ራሱ በጣም ጠቃሚ ነገር ነው ብዬ አስባለሁ። ነገር ግን የሚታዘዝ ለማን ይታዘዝ? የእግዚአብሔር ባሪያ ነኝ፣ የክርስቶስ ባሪያ ነኝ፣ የክርስቶስ አገልጋይ ነኝ። ስለዚህ አገልግሎቴ ሰው የሚያየው ሳይሆን እግዚአብሔር የሚያየው ከልብ ጋር የተገናኘ በልባችሁ ቅንነት ነው የሚለው። በልባችሁ ቅንነት ታዘዙ ይላል ማለት ነው። ለሰው ሳይሆን ለጌታ እንደምትገዙ በትጋት ማለት አለማቋረጥ፣ በትህትና በቃ እረፍት አለማግኘት፣ ለአንድ ነገር አስቦ ማድረግ ማለት ነው። በበጎ ፈቃድ ተገዙ። በበጎ ፈቃድ ማለት ግዴታ ሳይኖር፣ አሁን ለምሳሌ ጊዜ ሳይኖራችሁ አንዳንድ ነገር የምትጠየቁበት ሁኔታ ይኖራል። ጊዜ የለኝም ስትሉ እንኳን ላይክ ወደ ጸብ የሚሄድበት እንደዚህ አድርገሽ አታውቂም፣ እንዲሆነሽ አታውቂም፣ ጊዜ የሚባል ነገር እኮ የለም። እኔ ደግሞ ይህን ስራ ያለኝ እግዚአብሔር በእውነት ሌላዎች ነገሮችን በሙሉ ትተሽ ነው ያለኝ። ሌላ ነገሮችን ትተሽ ማለት ምንድን ነው? ሌላ ነገሮች ከልጅነቴ ነፍሴን ካወቅኩበት እስካለፈው አንድ ላይክ 2024 መጀመሪያ አካባቢ ድረስ እድሜን በሙሉ ከኖርኳቸው ሰዓቶች 80% ለሰው ነው የኖርኩት። 20% ለራሴ አልኖርኩኝም። ሽንት ለመሽናትና ለመውጣት እንኳን የሰዎች ጉዳይ ካለ እተወዋለሁ። ያንን ጉዳይ መፈጸም አለብኝ። መብላት ካለብኝ አልበላም። ማድረግ የሚገባኝን ነገር ሁሉ በሰዎች ትቼ ሰዎች እንደውም ይወቅሱኛል፣ ለምን በሰዓቱ ይሄን አላደረግሽም ሁሉ ይላሉ። ኃላፊነታቸውን እየተሸከምኩኝ ማለት ነው። አንድም ቀን ቃል የገባሁበትን ነገር ሳልጨርስ ወደኋላ አልልም። ነገር ግን በማልችልበት ሰዓት ሁሉ ላይ የሚወጥረኝን ነገር እግዚአብሔር ምን አለ? እስከ ዛሬ እድሜሽን ሁሉ ለሰው አገልግለሻል። ዛሬ ደግሞ ለእኔ እንድታገለግኝ እፈልጋለሁ። ለማን እንድታገለግኝ? ለእኔ እንድታገለግኝ፣ ለቤተሰቦችሽ፣ ለጓደኞችሽ፣ ለጎረቤቶችሽ ያደረግሽውን ሁሉ ያ ሁሉ ለካ የመንጻትና የመስራት የመፈተኛ ጊዜ ነበር ማለት ነው። ዛሬ ግን አለ ዛሬ እግዚአብሔርን ነው የምላችሁ፣ ዛሬ ግን የምታገለግዪው እኔን ነው። በቂ አገልግለሻል። እውነት ማለት አላገለገለችኝም፣ አልሰራችልኝም፣ ሰርቼላት አልሰራችልኝም የሚለኝ የለም። ሰርቼላት ሰው ሰርቶልኝ አያውቅም፣ አልፈልግምም። እንዲሁም በተፈጥሮ የራሴ ብዙ ነገሮችን አደርጋለሁ። ነገር ግን ዛሬ እግዚአብሔር ነይ ሰዓትሽ የኔ ነው ሲለኝ የትም ቦታ ልሰለፍ አልችልም። የትም ቦታ የምችለው ነገር የታዘዝኩትን ማድረግ ነው። ከዚህ በኋላ ለእኔ ነው ሰራተኛነት ተብያለሁ። ለምን? የልጅነቴን ነገር እንኳን አላወቅኩኝም። ሰው የሚፈልገው ነገር ካለ መርካቶ ስንከራተት ውላለሁኝ አብሬ። አንድ ጎረቤት ዕቃ ፈልጎ እህቶቼን አይጠራም፣ ተንከራትቼ ገዝቼ የምመጣ እኔ ነኝ። ባልና ሚስት ቢጣላ የምጠራ እኔ ነኝ። ሰው ሊሞት ቢደርስ የምጠራ እኔ ነኝ። በዛ ሁሉ ነገር ላይ ኃላፊነትና ጊዜያቸውን መስዋዕት ማድረግ አለ። ጊዜ መስዋዕት ማድረግ ማለት ህይወት መስዋዕት ማድረግ ማለት ነው። እርጉዝ ሆናችሁ እረፍት የሌለው ህይወት፣ ወልዳችሁ እረፍት የሌለው ህይወት፣ ያን ሁሉ ስላሳለፍኩኝ እግዚአብሔር በቃ የሰው አገልግሎት፣ በቃ የሰው አገልግሎት። ዛሬ ለጠራሁሽ ስራ ይሄን ነው የምትሰሪው፣ ለሰው አይደለም የምታገለግዪው። አለቃሽ እኔ ነኝ። እግዚአብሔርን እምላችሁ አለቃሽ እኔ ነኝ። የምታገለግዪው ቃሌን ነው። ስለዚህ አሁን አንዳንድ ነገሮችን እምቢ አልኩኝ ማለት ነው። አልችልም። የእውነቴን ነው ደግሞ አልችልም። ይሄን እሰራለሁ፣ ፉልታይም ስራ እሰራለሁኝ። የተለያዩ የፋሚሊ ነገሮች አሉ፣ ያን አደርጋለሁኝ። ትርፍ ሰዓት የሚባል ነገር የለኝም። አሁን ቪዲዮ እየተቀረጸች ታዲያ ይሄ የተጠራሁበት ስራ ነው።
ይሄ የተጠራሁበት ስራ በቃ ልተወው የማልችል የተጠራሁበት ስራ፣ ስራሽን ሁሉ ተይበት የተባልኩት ስራ ነው። እና ሰርታችሁ ራሱ ስራችሁን መና የሚያደርጉ ሰዎች አሉ። በቂ አይደለም እናንተን ሳይሆን ከኋላ ያሉት ቤተሰቦቻችሁ ነው ያሉ። ቤተሰቦቻችሁ በአካባቢ የሉም፣ አይረዷችሁም። ግን ቤተሰቦቻቸው ብዙ ናቸው። እና የሁሉም ሰው ጫና ላይ ይመጣ ነበር፣ ማህሌት ላይ ይመጣ ነበር። እግዚአብሔር በቃ እስኪል ማለት ነው። እግዚአብሔር በቃ አለና 1 ዓመት ቤት አስቀመጠኝ። 1 ዓመት በትምህርት ማለት ነው። በእግዚአብሔር ቃል ትምህርት ቤት ያስቀመጠኝ ከሰው ሁሉ ለይቶ። እግዚአብሔር መጀመሪያ ሲጠራ በብዙ ነገር ሲያስተምር ይኖርና ግድ አይሶሌሽን ያደርጋቸዋል። አይሶሌሽን ማለት ከጠቅላላ ከሰው ጋር ያላችሁን ግንኙነት ይቆርጠዋል። ብቻችሁን ትሆናላችሁ። 2 አይነት ብቻ መሆን አለ። በእግዚአብሔር ብቻ መሆን አለ፣ በርኩስ መንፈስ ብቻ መሆን አለ። በርኩስ መንፈስ ብቻ ስንሆን ቂምን፣ በቀልን፣ ሰዎች ያደረጉንን ምናምን እያሳሰበ ወደ ሌላ ነገር የሚወስድ ነው። የእግዚአብሔር መንፈስ ደግሞ አይሶሌት ሲያደርጋችሁ እያስተማረ ይቅርታን እያስተማረ ይሄ ታዲያ ልብሽ ላይ ያለው ስለ ክርስ እያለ እየመከረ በቃሉ እያስተካከለ፣ ከቃሉ ውጭ አይደለም በቃሉ እያስተካከለ ሰው አድርጎ ላይክ ትምህርት ተምራችሁ እንደምትመረቁት ውጡ የሚላችሁ ሰዓት አለ። እግዚአብሔር ውጭ ካለኝ በጣም ብዙ ዘመኔ ነው። ኮቪድ አልመጣም፣ ስራሽን ጥለሽ ውጭ ካለኝ ማለት ነው። ነገር ግን እንደነ ዮናስ የማይታዘዝ መልእክተኛ ሆኜ የብዙ ሰው መልእክቶችን ይዤ ለዚህ ነው ያህል ጊዜ የማይጠቅሙኝን ነገሮች ስሰራ ቆየሁ ማለት ነው። ማንም እስኬጁል ላይ የሰው ልጅ እንዲያርጉ አይንጠለጠልም። እኔ እስኬጁል ላይ እንደሚንጠለጠለው 5 ቀን ቢኖረኝ በሳምንት ውስጥ 5ቱም ቀን ላይ የሰዎች ሌላ ፕሮግራም አለ እኔ ሊስት ላይ። እንዴት አድርጎ የሰው ልጅ ይሄንን ይችላል? ተጨማሪም ነገር ሲመጣ የማትችሏቸው ነገሮች እንደገና እነዛ ደግሞ ያንንም አርጋችሁ ምስጋና እንዳታገኙ ምስጋና የሚወስዱ ደግሞ በምላሳቸው በጣም ኃይለኛ የሆኑ ሰዎች አሉ። እኔ ያርጌ ያዝዣት ነው፣ እኔ እንዲብያት ነው፣ እንዲብያት። ከእንደዚህ አይነት ቦታ ሙሉ በሙሉ ባልገኝም እኔ ግድ የለኝም። ምክንያቱም እግዚአብሔርን ማገልገል የምፈልገው በእውነተኛ መንገድ ነው፣ በእውነተኛ በሀቀኛነት ሁኔታ ነው፣ ውሸት በሌለበት ፍቅር ነው። እና ይሄንን ነገር የሚያጠፋባችሁ ልባችሁ ላይ ቅሬታን የሚያመጣባችሁ ነገር ሲኖር ልባችሁን ከማበላሸት የእግዚአብሔርን ማረፊያ ሊያበላሻችሁ የተነሳውን ነገር መቁረጥ የመጀመሪያው ነገር መሆን አለበት። እና እግዚአብሔር እንዲያርገው ጠርቶኝ ነው የምሰራው ማለት ነው። እና በአሁን ከዚህ በኋላ ባለው እስኬጁሌ ላይ የእህቴ ጉዳይ አይቀመጥም፣ የወንድሜ የምናምን የአጎቴ የአክስቴ የጓደኞቼ ጉዳይ አይቀመጥም። ከገባሁ ጀምሮ በቃ የኖርኩት በሰው ጉዳይ ነው። አሁን ግን የራስ የሚባል ሰዓት፣ የራስ ማለት ከእግዚአብሔር ጋር ያለን ሰዓት አለ። ለእግዚአብሔር አገልጋይ መሆን አይቻልም፣ በፍጹም አገልገል አይቻልም። በ30 እና በ70 ቦታ ተወጥሮ እና እንደዚህ አድርገን ለሰው ሳይሆን ለጌታ እንደምትገዙ በትህትና በበጎ ፈቃድ ተገዙ። በበጎ ፈቃድ ማለት ሰዎች በጥይት አስገድደዋችሁ የሚያዟችሁ አይደለም። ለምሳሌ ፈቃዳችሁ እኔ በዚህ ቀን እንዲሻለኛል ስትሉ አይ ዛሬ ነው የምፈልግሽ ዛሬ ካሏችሁ ያ አይሆንም ማለት ነው። ለምን እዚህ ጋር እግዚአብሔር ያዘዛችሁን እንዴት ታረጉታላችሁ? ይሄን ትእዛዝ ለብዙ ዘመን አቆምኩትኝና በበጎ ፈቃድ ማለት ቮለንተር በበጎ ፈቃድ። ለምሳሌ ይሄ ታለንት አለኝ፣ ይሄንን ማድረግ እችላለሁኝ፣ ኩኪንግ ማስተማር እችላለሁ፣ እንዲያርግ ይሄን ቦታ ልረዳ እችላለሁ የምትሉትን በበጎ ፈቃድ፣ በግዴታ አይደለም፣ በበጎ ፈቃድ እንየው። ባሪያ ቢሆን ወይንም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንደሚቀበል ታውቃላችሁና። አሁን የምናደርጋቸው ነገሮች በሙሉ ምንድን ናቸው? ዲፖዚት። ድሮ ጎረቤቶችን ይዤ ዞር የነበረው ምናምን ለሰው ሯራጥ የነበረው ተቀማጭ ነበር፣ የእውነት ተቀማጭ ነበር። ተቀምጦ 1 ቀን የሚከፈል ማለት ነው። ባሪያ ቢሆን ወይንም ጨዋ ሰው እያንዳንዱ የሚያደርገው መልካም ነገር ሁሉ ከጌታ ብድራት እንዲቀበል ታውቃላችሁ። በቃ ብድር ነው የሰጣችሁት። አሁን ላለቃችሁም ስትታዘዙ ለሚያዟቸው ነቢ ህፃናቶች መተው እንኳ ተቆጣጣሪዎች ናቸው። በህይወቴ በቃ ፍሪደም አግኝቼ አላውቅም። በቃ ሁሉም ሰው ከመጣ የበላይ ተቆጣጣሪ ነው። እና ያ ሁሉ የምታደርጉት ያ ሁሉ የምትደክሙት ነገር በእግዚአብሔር አምላክ የማይታይ አይደለም። ብድራት ነው ያስቀመጣችሁት እኔ ጋር ስላስቀመጣችሁ 1 ቀን ባላሰባችሁ ሰዓት ከፍላችኋለሁ። ባሪያም ቢሆን ወይንም ጨዋ ሰው እያንዳንዱ የሚያደርገው መልካም ነገር ሁሉ ከጌታ በብድራት እንዲቀበል ታውቃላችሁና። ከዛ ወደ ጌቶች ይመጣል፣ ወደ አስተዳዳሪዎች፣ ወደ ስራ ኃላፊዎች፣ ወደ አለቆች፣ ወደ መንግስታት ነው ይሄ ጥያቄ ደግሞ። እናንተም ጌቶች ይላል። ዛቻውን ትታችሁ ገልሃለሁ እንዲህ ካላረክ ትታችሁ ማለት ትታችሁ እንዲሁ አድርጉላቸው፣ እነሱ እንዳደረጉላችሁ ማለት ነው። አድርጉላቸው። በእነርሱና በእናንተ ላይ
የሚገዛ ጌታ በሰማይ እንዳለ ለሰው ፊትም እንዳያደላ ታውቃላችሁና። ፈራጅ እግዚአብሔር ሁሉን ነገር ያያል፣ በዳይን ያያል፣ ተበዳይን ያያል። ስለዚህ ለሁላችሁም አለቃ የሆነው እግዚአብሔር ከሰማይ ስለሚያያችሁ እናንተም አለቆች ባሪያዎቻችሁን በማስጨነቅ አትግዟቸው ይላል። በዛቻ አታድርጉት ይላል። በማስፈራራት አታድርጉት። ነገሮችን በመጠምዘዝ አታድርጉት። በንጹህ አዝዟቸው እንጂ እኔ ስለማያችሁ፣ የእናንተ ጌታ ደግሞ እኔ ስላለሁ፣ የባሪያዎቹም የእናንተም ጌታ ከላይ ስለማይ ጌቶችን ደግሞ ያዛል ማለት ነው። እናንተ ጌቶች ሆይ ጌቱ ማለት አስተዳዳሪ ማለት ነው። በማንኛውም ሁኔታ እናንተንም የሚያይ ባሪያውንም የሚያይ አምላክ ከላይ ስለሚያይ በስነ ስርዓት አለዛቻ አስተዳድሯቸው ይላል ማለት ነው። በቀረውስ አለ በጌታና በኃይሉ ችሎታ የበረታችሁ ሁኑ። ብርታትን ለማግኘት ብዙ ጊዜ እንደክማለን አይደል? ሰዎች ነን። ነገር ግን በክርስቶስ ድካም የለም። ድካማችንን ሁሉ የሚሸከም አምላካችን አለ። በቀረውስ በጌታ በኃይሉ ችሎታ የበረታችሁ ሁኑ። በራሳችሁ ኃይል አላለንም። እስቲ በርታ በስፖርት ስሪና ተሯሯጭና ቡና ጠጭና አላለም። ብርታታችን ማነው? በቀረውስ በጌታና በኃይሉ ችሎታ፣ በእግዚአብሔር ኃይል ችሎታ፣ ከሁሉም በላይ ኃይል ያለው ጉልበት ያለው መልካም አባት ለልጆቹ አዛኝ እሱ ነው ጉልበት የሚሆነን። እግዚአብሔርን የሚጠብቁ ይላል ክንዳቸውን ያበረታሉ ይላል ኢሳይያስ ላይ አይደለ? የበረታን ነው የምንሆነው በእግዚአብሔር ስንሆን፣ በጉልበት ሳይሆን ኢነርጂ ድሪንክ በመጠጣት ሳይሆን በእግዚአብሔር ምን ይላል? በቀረውስ በጌታና በኃይሉ ችሎታ የበረታችሁ ሁኑ። በእግዚአብሔር መበርታት ግድ ይላል ማለት ነው። የምንበረታው በቃሉ ላይ ስንሆን ነው። አስቡት እንዲህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ምንድን ነው የእግዚአብሔር ዕቃ ጦር? ዲያብሎስን መቃወም የምንችለው ይህንን ነገር ስናገኝ ብቻ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔር ዕቃ ጦር ሌላ ነገር የለም። ይሄ የምንሸከማቸው ነገሮች ምናምን ሁሉ የእግዚአብሔር ዕቃ ጦር አይደሉም። የእግዚአብሔር ዕቃ ጦር ቃሉ ነው። ቃሉን ስንታጠቅ በየዕለቱ አለረፍት ሰዎች የሚልኳቸው መጥፎ ነገሮች አሉ። እነሱን ማውደም እንችላለን በእግዚአብሔር ቃል ብቻ። በሌላ በምንም ልትፈጩ፣ በምንም ልትሻገሩ፣ በምንም ልታመልጫችን። የእግዚአብሔር ቃል ባፍሽ ካለ ታፈርሻለሽ። የእግዚአብሔር ቃል ባፍሽ ካለ ታሸንፊያለሽ። የእግዚአብሔር ቃል በውስጥሽ ካለ ሰይጣንን ትረቻለሽ። ምን አድርጉ? የዲያብሎስን ሽንገላው በጣም ከባድ ነው። የሚመጣበት መስመር በጣም ከባድ ነው። እባብ ስለሆነ የሚጠመጠምበት ነገር የተለየ ነው። የምትናገሩትን ይጠመዝዘዋል። ራሱ የእግዚአብሔርን ቃል ስንናገረው እንድንጨምር፣ እንድንጠመዝዝ፣ አለቦታው እንድንወስደው የሚያደርገው ያ መንፈስ ነው። ኢዮብ 41 ላይ ያለላችሁ አንድ ቦታም ላይ ነበረ። በስሙ በጣም መጥፎ መንፈስ እባብ ነው። እባብነቱን ሲገልጸው ራሱ ኢዮብ 41 አንብቡትና ታገኙታላችሁ። 30 ምናምን አካባቢ ቃላትን የሚጠመዝዝ ለምሳሌ እንደምን ዋላችሁ ያላችሁ ሰው እንደምን ዋላችሁ እንዳይደርሰው የሚያደርግ ሌላ ገልብጦ የሚያሳስብ ነገሮችን የሚጠመዝዝ የእግዚአብሔርን ቃል የሚጠመዝዝ እና ይህንን ሽንገላ የምትቃወሙት የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። የእግዚአብሔርን ዕቃ ጦር ካለበሽ መከላከል አንችልም። ጠላታችን ቀን ከሌሊት አብሮና ያለው ምንድን ነው? በዚህ የተፈተንኩት ምንድን ነው? በዚህ የምሰቃየው ምንድን ነው? ይሄ የሆነብኝ ሁሉም ጋሱ ነው። ይሄን ማሸነፍ የሚቻለው በእግዚአብሔር ቃል ነው። ምን ልበሱ? የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላቸው በደንብ ስሙ። መጋደላችሁ ከደምና ከስጋ ጋር አይደለምና። ደምና ስጋ ማለት ስጋ የለበሰ ሰው እኔ ነኝ። ደምና ስጋ ማለት ከኔ አይደለም ጸባችሁ። እኔ ነገር የምፈልግ ያላላችሁትን እምል ባላሰባችሁበት ነገር ሁሉ ነገር አድርጌ ላሰቃያችሁ የምሞክረው ኖ ያ ሰው አይደለም። ስጋና ደም አይደለም። ከስጋና ከደም አይደለም። ከአለቆችና ከባለስልጣናት ጋር ከዚህም ከጨለማ ዓለም ገዢ። የጨለማ ዓለም ገዢ ማን ነው? ሰይጣን። አዳምና ሔዋንን ያሳታት ከእግዚአብሔር ጋር ያለያየን ዛሬም በተለያየ ቦታዎች እየሰራ የእግዚአብሔርን ቃል የሚቀያይጥ እነዚህ ሁሉ ከጨለማ ዓለም ገዢ ጋር በሰማያት ስፍራ ቦታ አለው ብያቸዋለሁ። በሰማያት ስፍራ ካለው ከክፉ መናፍስት ሰራዊቶች ጋር ነው እንጂ ከሰው ጋር አይደለም። ሰው ሲጣላችሁ ከሰው ጋር አይደለም። ከዛ በስተጀርባ ያለውን መንፈስ ልትቃወሙት የምትችሉት በእግዚአብሔር ቃል ነው። የእግዚአብሔርን ቃል አውጡበት። ይሄ መንፈስ ይሄን ሰውዬ ምንም አላረኩትም፣ ይችን ሴትዮ ምንም አላረኳትም፣ እነዚህን ተከትሎ መጥቶ ሊፈትነኝ የሚመጣ መንፈስ በእግዚአብሔር ቃል እቃወማለሁ ብላችሁ አንድ የመጽሐፍ ቅዱስ ቃል ተናገሩበት። አፈር ታበሉታላችሁ። ሰዎች የሆነ ነገር ደጃችሁ ላይ ጥለውባችሁ አይታችሁት ዝም አትበሉት። የእግዚአብሔርን ቃል አውጡ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል።
እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ ስትሉ ቃሉ የሚሰራ ስለሆነ ያ የተላከ ነገር 2 ደቂቃ እንኳን ቤታችሁ ሊቆም አይችልም። አፈር ልሶ አፈር ለብሶ ይጠፋል። ወገኖች አሜሪካን እየተኖረ እቃ የሚልኩ ሰዎች አሉ። በራችሁ ላይ መኪናችሁ ላይ ይህንን መቃወም የምትችሉት በእግዚአብሔር ቃል ነው። በልዑል መጠጊያ የሚኖር በሉት። ሙሉውን መከላከያ ነው። ምክንያቱም መጠለያችን እሱ ነው፣ እግዚአብሔር ነው። እንድትቃወሙ ቃሉን ያዙ ብሎናል። ኢየሱስ ክርስቶስ አምላክም ሰውም የሆነው ሰይጣን በቀረበው ሰዓት ድፍት ያደረገው ሰይጣንን በቃሉ ነው። በመስቀል ከመምታቱ በፊት በቃሉ ነው የተዋጋው። ስለዚህ ቃሉ በጣም አስፈላጊ ነገር ነው። ለጠላቶቻችን መፎከሪያ አይደለም የእግዚአብሔር ቃል። ለምሳሌ ፌስቡክ ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል፣ ነፍሴን መለሳ ስንል አዋጅ ነው የምናውጀው። ናት ለጓደኞቻችን ለጠላቶቻችን በቃ እግዚአብሔር እንዲያደረገልኝ አሽሙር አይደለም። በመጽሐፍ ቅዱስ አሽሙር የለም። በቃሉ ሰይጣንን መምታት አለ፣ ሰይጣንን መርታት አለ፣ ሰይጣንን ማሸነፍ አለ። ነገር ግን የሰዎች የቃላት መለዋወጫና ጓደኛ መበሻሸቂያ አይደለም። በልዑል መጠጊያ ስንለው ልዑልን ልናስበው ይገባል። በሰማይ ተቀመጠው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱም ከአዳኝ ወጥመድ ያድንሃል፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከባል። ምን ይከባል? እውነት እንደ ጋሻ። ሌባ ሆነ አይደለም፣ እውነተኛ መሆን አለብህ። እውነት እንደ ጋሻ ይከባል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። ያንን የወደቀ ነገር በሉት፣ ወደ አንተ ግን አይቀርቡም። በዓይኖች ሁሉ ትመለከታለህ፣ የኃጢአትንም ብድራት ታያለህ። ስሜንም አውቋልና አድነዋለሁ፣ ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ። ይህን ሁሉ ቃል ኪዳን ላያችሁ ላይ ስታፈሱት፣ የመጣባችሁ የወደቀው ቡቱቱ ላይ ስታፈሱት፣ ያ ቡቱቱ ላይ የተቀመጠ የጨለማ አገዛዝ መሮጫ ስለሌለው ወደ ተከፈለው ቦታ ላይ ይሄዳል ማለት ነው። ስለዚህ የእግዚአብሔር ትጥቅ በጣም አስፈላጊ። ትጥቅ ማለት መቋሚያ መያዝ የሆኑ ነገሮች አይደሉም። ትጥቅ ማለት ቃሉ ማለት ነው። አሁን እኔ ስለማያድን ነገር ሳይሆን ማውራው ስለሚያድን ነገር ነው። ቃሉ ያድናል፣ ቃሉ ያስመልጣል፣ ቃሉ ሰይጣንን ስራውን ያፈርሳል። ይህንን ታጠቁ ነው የሚለን። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆች ከስልጣናት ጋር፣ ከዚህም ዓለም ጨለማ ገዢ ጋር፣ በሰማያዊ ስፍራ ካለ ከክፉ መናፍስት ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም፣ በክፉ ቀን በሚመጡ ክፉ ቀኖች ላይ ለመቃወም ማለት ለማሸነፍ ማለት ነው። ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ቃል ልበሱ ብሉት ነው እኮ የሚለው የእግዚአብሔርን ቃል። ለክፉ ቀን መቃወሚያ ራሱ ቀኑ ክፉ ሲሆን ምን ይዞ ነው ክፉ የሆነው? መጽሐፍ ቅዱስ ምን ይላል ስለዚህ ቀን? እንዴት ይሄ ቀን ክፉ ሊሆን ቻለ? ምን አይነት ክፋት ነው ይዞ የመጣው? አምላካችን የተናገረው ያ ቀን ነው ማለት ነው። ታዲያ እኔ በምን አይነት ሁኔታ ላይ መቀመጥ አለብኝ? እኔ ታዲያ እንዴት ሆኜ ነው አምላኬን መጠበቅ ያለብኝ? ታዲያ እንዴት ሆኜ ነው ትውልድን ከዚህ ከሚመጣው ከጨለማ ቀን ማድነው? እግዚአብሔር ለእኔ ምን ምስጢር ነገረኝ ስለዚህ ቀን? ምክንያቱም መንፈስ ቅዱስ እናንተ ጋር በመጣ ጊዜ ስለ ቀኑ ያሳወቃችኋል፣ ስለሚመጣው ቀን ታውቃላችሁ ተብሏል። ያሳወቃችሁ ነገር እንዴት አድርጋችሁ ለእህት ለወንድሞቻችሁ ሼር ታደርጋላችሁ? እንዴት አድርጋችሁ ወደ እግዚአብሔር መንግስት ትጠሯቸዋላችሁ? ስለዚህ በክፉ ቀን መቃወም ትችላላችሁ ማለት ነው። ያንን ቀን መተናነቅና ማሸነፍ ይቻላል ማለት ነው። እግዚአብሔር በሰጠን ቃል ኪዳንና ቃል ዛሬ የጨለማው ሰዓት ላይ የተመረጡ ነገር ግን የተኙ ብዙ ሰዎች አሉ። ተመርጠው ወይኔ ያሞኛል እኮ እንደዚያ ያሞኛል። ያመመሽ ቀኑ መውጫሽ ቀን ስለደረሰ፣ የእግዚአብሔርን ቃል የምትናገሪበት ቀን ስለደረሰ ሰይጣን ሊቀድምሽ ልትቃወም የምችል የዲያብሎስን ስራ በመጽሐፍ ቅዱስ ቃል ነውና የታመማችሁን በመጽሐፍ ቅዱስ ቃል ላይ ዋሉ። እግዚአብሔር እምቢ ብላችኋል ማለት ነው፣ አልሰማም ብላችኋል። እግዚአብሔር ስሙ ይችላል። ጊዜ የለንም፣ መራኔ ጊዜ የለኝም፣ ለእግዚአብሔር ቃል ጊዜ የለኝም ስንል የለሽም፣ ኦኬ ጊዜ እሰጥሻለሁ እና አንድ ቦታ ላይ ያሳርፈናል። ድንግጥ የሚያደርግ ነገር አምጥቶ ያኔ ምንድን ነው የምንፈልገው? የመጀመሪያ ነገር የነፍስ አባት ምናምን ፈልጉልኝ፣ እንደዚህ የምናገረው ሰው ፈልጉልኝ፣ የሆነ ነገር ፈልጉልኝ፣ መጽሐፍ ቅዱስ ፈልጉልኝ። እና መጽሐፍ ቅዱስ እንደሚለው አንድ ሰው እንዲህ አይነት ነገር ሲደርስበት ምን ይሆን? እግዚአብሔር ለምን ብዙ ጊዜ ሲጠራን ሁል ቀን መከራ ሲመጣብን እንዲሁ እግዚአብሔር እንዲያደርገ እግዚአብሔር አልፈትንም ብሏል። እግዚአብሔር ማንንም አልፈትንም፣ ማንንም አልነካም ብሏል። ማንንም በመከራ አልፈትንም ብሏል። ፈታኛችን ዲያብሎስ ነው። ምኞታችሁ በዝቶ አለ
በስቶ ኃጢአትን ይወልዳል። ኃጢአት ደግሞ ሞትን ያመጣል። ይሄ ነው ደረጃው እንጂ እኔ አይደለሁም ነው የሚለው እግዚአብሔር። ስለዚህ ይሄንን ነገር ማምለጥ የምንችልበት ሰይጣን ሊቀድመን ሲል እግዚአብሔር ሲጠራን እምቢ፣ እኔ ጥሪ ያለብኝ እከሌ በህይወት ትኖራለች፣ የእግዚአብሔርን ስራ ትሰራለች። ቃል ኪዳን ማለት ነው። እከሌ ለምሳሌ ማህሌት በህይወት ትኖራለች፣ የእግዚአብሔርንም ስራ ትሰራለች። ይሄ ቃል እውነት ነው አይደለ? መጽሐፍ ቅዱስ ይላል። መዝሙር 118:17 ላይ ይላል። ይሄንን ቃል እያወጣሽ መጽሐፍ ቅዱስሽን እያነበብሽ እውነተኛ ቃል የእግዚአብሔርን ቃል በላይሽ ላይ እያወራሽ ተነስተሽ የተጠራሽበትን ስራ ስሪ። የተጠሩ ሰዎች በበሽታ ውስጥ፣ የተጠሩ ሰዎች ስራ በማጣት ውስጥ፣ የተጠሩ ሰዎች በራቸው በመዘጋጋት ውስጥ ለምን ወይኔ እግዚአብሔር የታለ ብለው እንዲማረሩ ለሰይጣን ለምን በር ትከፍታላችሁ? ሰይጣን ትንሽዬ ጣቱን የሚያስገባበት ቀዳዳ ካገኘ ሙሉ አካሉን ይዞ ቤትሽ ይገባል። መዝጋት የምትችይው በእግዚአብሔር ቃልና በክርስቶስ ደም ነው። እና ወይኔ እኔ አይ ነው ጥሪ እንዳለኝማ አውቃለሁኝ፣ ግን እንደዚህ ነበርኩ እንዴ? ወደ ጥሪሽ መሄድ ነው፣ ወደ ጠራሽ ወደ እግዚአብሔር መሄድ ነው፣ በንጹህ ማገልገል ነው። ስለዚህ ዓለምና ስለ ገንዘብ ነገር መተው ነው። በቃ እግዚአብሔር ጠርቶሻል፣ የእግዚአብሔር ስራ መስራት ነው። እና ብዙ ሰዎች ተጠርተው የምናውቃቸው የተጠሩ ሰዎች ግን በቃ እኔ እንደዚህ ሆን በቃ እንትንም እንደው ምንም ማየት አስጠላኝ፣ እንደዚህ ማየት አስጠላኝ፣ እንደዚህ ማስጠላቱ ጥሩ ነው፣ ግን ባስጠላሽ ቦታ ላይ የእግዚአብሔርን ቃል መተካት መፍትሄ ሆኖ ማለት ነው። ለምን በክፉ ቀን ያ ክፉ ቀን መጣ ማለት ነው። ሰይጣን ያዘጋጀው ክፉ ቀን በየአንዳንዳችን ህይወት ደግሞ ስናየው ያንን ሲያመጣው ሊቀድመን ሲል ብዙ ሲሳደዱ የኖሩ ሰዎች ናቸው ዛሬ በጨለማው ሰዓት ተነስተው የእግዚአብሔርን ስራ የሚናገሩት። ሰይጣን ሲያሳድዳቸው፣ ሲገርፋቸው፣ ሰውን ሲመሰል ወዳጆቻችን ናቸው ያሉት በሙሉ አታክ ሲያደርጓቸው፣ ምክንያቱም ያ አታክ የሚያደርጉበት መንፈስ አባቱ አንድ ስለሆነ የትም ቦታ ብትሄዱ ተመሳሳይ መንፈስ ያለባቸው ሰዎች እኩል ነው አታክ የሚያደርጓቸው። ያ ሲሆን መሸነፍ ሳይሆን በእግዚአብሔር ቃል ላይ ዳዊትን ለምን ነበር ሰዎች የሚያሳድዱት? ለምን ነበር? ከሱ የተለየ ነገር ዳዊት ምን ነበረው? ዳዊት አንድ ቀን ንጉስ የሚሆን ስለሆነ ሰይጣን ስለሚያውቅ ዳዊትን በመከራ ነው ያደገው። ዳዊትን የማይጣላ የለም። ዳዊት ሲናገር በድያቸው ከሆነ ነው የሚለው አይደል? እንደሱ አይነቱን ሰው ያሳድዱት የነበሩት ሰዎች አይደሉም። ምን አለ ቅድም? ከስጋና ከደም ጋር አይደለም፣ ከመንፈሳዊ ውጊያ ነው። መንፈሳዊ ውጊያ ደግሞ በመንፈስ ያውቀዋል ያ የተለየውን ሰው። እና በመንፈስ የተጠቃችሁ ሰዎች፣ የታመማችሁ፣ እንደገና ያልተለያየ ነገር የደረሰባችሁ ሰዎች ከሌ እንዲያስደግማብኝ ነው ኖ ድግምትን መስበር ይቻላል። ደጋሚንም ማስቆም ይቻላል። ስራቸው ወደ ራሳቸው እንዲሆን ማድረግ ይቻላል። አንቺ ጎበዝ ሆነሽ በእግዚአብሔር ላይ ቁሚ። አንቺ ተነሽና በእግዚአብሔር ቃል ላይ ተነሽበት። በሚያምሽ ነገር ላይ በእግዚአብሔር ቃል ተነሽበት። አፍሽን መልካም እንዲወጣ አድርጊው። ማህሌት በህይወት ትኖራለች፣ የእግዚአብሔርንም ስራ ትሰራለች። አታፍሪም እና አታፍሪ። በአንቺ ላይ የተሰራ መሳሪያ አይከናወንም። በፍርድ በሚነሳብሽ ምላስ ላይ ትፈርጅበታለች። የእግዚአብሔር አገልጋዮች ርስት ይህ ነውና፣ ምክንያቱም ተጠርተሻል፣ ውሸት አይደለም፣ ጠርቶሻል አባትሽ። ይህን እያደረጋችሁ ለክፉ ቀን መቃወሚያ እግዚአብሔርን ትጥቅ ታጠቁ ይለናል ማለት ነው። እንግዲህ አለ ወገባችሁ በእውነት ታጥቃችሁ። በምን ታጥቃችሁ? በእውነት ታጥቃችሁ። ውሸት ሁልጊዜ ካታጎሪው የሰይጣን ስለሆነ ውሸትን ከቀላቀልን ማሸነፍም አንችልም። በቃ የሰይጣን ነገር ገብቷል። በእውነት ታጥቃችሁ መጽሐፍ ነው ምንም። እንግዲህ አለ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላምም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ። በምን? በሰላም ወንጌል ተዘጋጅታችሁ ወገባችሁ የታጠቀ ወገባችሁን በእውነት ታጥቃችሁ በጽድቅም ጥሩር ለብሳችሁ ተሸፍናችሁ ማለት ነው። በሰላምም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በቃ መቆሚያችን የምንቆምበት ይሄ ቃሉ መሆን አለበት ማለት ነው። ያኔ ለጨለማው አገዛዝ መጥፎ ዲዛስተር ስለሆንሽ ሲያሳድድሽ ይኖራል። ታሳድጀዋለሽ በቃሉ። በሰው ሁሉ ጭንቅላት ውስጥ ታድሪያለሽ። ሰው ሁሉ ማሰብ የማይገባውን ስለ አንቺ ያስባል፣ እንዴት አድርጎ እንደሚያጠፋሽ። ነገር ግን ሊያጠፉሽ በተነሱት ላይ በእውነተኛ በቅን ልቦና እንዳለው በቅን ልቦና ሆነሽ የእግዚአብሔርን ስራ ስትሰሪ ሰይጣንን ታሸነፊያለሽ። አንድ ሰው በአንድ ነገር በጸሎት ድኖ በቃ ዳና አይደለም። ከዛ በኋላ በእግዚአብሔር ቃል መቆም አለበት። በእግዚአብሔር ቃል ቆሞ መከላከል አለበት። ላይ መድኃኒት እድሜ ልክ እንደሚወሰደው ማለት ነው። በቀን 3 የእግዚአብሔርን ቃል በቀን 3 ለራስ ማዘዝ ያስፈልጋል። ፕሬስክሪፕሽን ብለው ዛሬ ማዘ ሜዲኬሽን አይነት የእግዚአብሔር ቃል የሚወሰድበት ሰዓት 3 ጊዜ በቀን ስንት ሰዓት ላይ? ምሳ፣ እራት፣ ቁርስ ብላሽ ብትይ ልክ መድኃኒት እንደምትወስዱ ብታደርጊ ከተፈወሽ በኋላ የራስሽ ጥንካሬ ራስሽን ማዳን ወሳኝነት አለው ማለት ነው። እና የእግዚአብሔርን ቃል ታጥቀን እንድንቆም እግሮቻችን ሁሉ በወንጌል በሰላም ወንጌል የተዘጋጁ እንዲሆኑ
ተስማምተንም በትክክል እንድንቆም የእግዚአብሔር ቃል ይመክራል። በሁሉ ላይ ጨምራችሁ አለ፣ በሁሉ ላይ ጨምራችሁ የሚንበለበለውን የክፉዎችን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። እምነት ከሌለን በቃ ዋጋ የለንም። እምነት የሌለው ጸሎት አይደርስም። እግዚአብሔርን ለምኑ አይደርስልኝ ይሆን የሚል ሰው አይቀበልም ይላል። ሁለት ሐሳብ ያለው አንዳች ከእግዚአብሔር አያገኝም ይላል። እምነት ወሳኝነት አለው። በእግዚአብሔር ቃል የእውነት ማመን አለብን። የምናምነው ደግሞ ቃሉን ስንሰማ ነው ብሎናል ሮሜ 10:17 ላይ አይደል? የእግዚአብሔርን ቃል ከመስማት ነው ማመን የሚመጣውና መስማት አለብን። በሁሉም ላይ ጨምራችሁ ባለው ነገር ሁሉ ላይ አሁን በተነጋገርነው ላይ ማለት ነው ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የእምነት ጋሻ የእግዚአብሔር ቃል ነው። የምናምነው በእግዚአብሔር ቃል ነው ማለት ነው። የመዳንንም ራስ መዳንም በዚህ ነው። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ምንድነው? የእግዚአብሔር ቃል ነው። እኔ እግዚአብሔር ተነሺ ተናገሪ ስለኝ እምንችኮ የሚያስፈልግሽ እግዚአብሔርና ቃሉ ብቻ ነው። ባዶ ቤት ውስጥ ባለውበት እግዚአብሔርና ቃሉ ብቻ እኮ ነው የሚያስፈልግሽ። አንዳች ነገር ሌላ ነገር አያስፈልግሽ። እውነት ነው፣ አንዳች ነገር አያስፈልገኝም። እግዚአብሔርና ቃሉ ነው የሚያስፈልገኝ። በቃሉ በጣም ብዙ ተጠቀምኩበት። በጸሎትና በልመናም ሁሉ በዘወትር በመንፈስ ጸልዩ። በምን ጸልዩ? በመንፈስ ጸልዩ። ራሳችሁ ጸልዩ ዝም ብላችሁ አይደለም። በመንፈስ ጸልዩ። በመንፈስ ሲጸለይ የሰው ልጅ አይደክምም። በመንፈስ ሲጸለይ ኃይልን ያገኛል። በመንፈስ ሲጸለይ እውነተኛ ጸሎት እንደ እግዚአብሔር ፈቃድ ይጸልያል። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በመንፈስ ጸልዩ ማለት በመንፈስ ጸልዩ ነው። ጳውሎስ እንዳለው በመንፈስ የሚጸልይ ሰው ምስጢር ይናገራልና አምላኩን ያናገራልና መንፈስ መጸለይን አትከልክሉ ይላል። በዚህም ሐሳብ ስለ ቅዱሳን ሁሉ እየጸለያችሁ ሲጸለይ ደግሞ ሁል ቀን እኔ አይደለም እንደ ሎተሪ ሁል ቀን ለአካባቢያችን ላሉ ሰዎች፣ ለሀገራችን፣ ለቤተ ክርስቲያናችን፣ ለሚበድሉንም፣ ለሚያሳድዱንም፣ ለሚዋሹብንም ለሁሉም ስንጸልይ በእግዚአብሔር ፊት ቤኔፊት አለው። የሚከፈለን ከሱ ነው። ቀደም እንዳለው ማለት ነው። አንድ ሰው ከሰው እቀበላለሁ ሳይሆን ከኔ ምን ያደርግልኛል ይሆን ምን ታደርግልኝ ይሆን እንደ ወደዛ ወደዚህ ሀብት ያላቸው ነገሮች ናቸው ምናምን ሳይሆን እግዚአብሔር ምን ያደርግልኛል፣ እግዚአብሔር ምን ያደርግልኛል። ለጠላት ጸልያለሁ ጸልይ ብሎኛል። ለሀገሬ ጸልያለሁ፣ ሀገሬን እያመሰ ያለው ሰይጣን ነው ብላችሁ ካመናችሁ ስለ ሀገራችሁ፣ ስለ ጎረቤታችሁ፣ ስለ ነጮቹ፣ ስለ ስፓኒሾቹ ሁሉም የእግዚአብሔር ፍጡር ስለሆነ ማለት ነው እየለመናችሁ በመጽናት ሁሉ ትጉ ማለት አለረፍት። በቃ ስለ እግዚአብሔር ነገር መስራት ከጀመራችሁ የእውነት በቃ አለረፍት አድርጉት ማለት ነው። ጳውሎስ ነው እንደዚህ የሚለው። ደግሞም የወንጌልን ምስጢር በግልጥ እንዳሳውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔም ለምኑ ይላቸዋል። የሚያገለግላቸውን ተማሪዎቹን እባካችሁ። ከዚህ በላይ እኮ ነው መናገር የፈለገው አልበቃው ብሎ ማለት ነው። እኛ አሁን ተናግረናል ብለን ስለ እግዚአብሔር በደንብ ሰብክ ያለውን በቃ ተናግረናል። ኖ ጳውሎስ ያለውን ነው መስማት። ከዚህ በላይ እንድናገር አፌን ከፍቼ ቃሉን እንዳወጣ እባካችሁ ጸልዩልኝ ይላል። ዛሬ እናንተ ጸልዩልኝ፣ እኔም ጠይቃችኋለሁ። በጌታ በኢየሱስ ክርስቶስም ጸልዩልኝ እያንዳንዳችሁ። ከዚህ በላይ አፌን ከፍቼ እንድናገር፣ ከዚህ በላይ ወጥቼ እንድናገር፣ ከዚህ በላይ እንድመሰክር፣ ከዚህ በላይ ትውልዴን እንዳድን። ምክንያቱም ጠርቶኛልና አልመለስም፣ ወደኋላ አልመለስም። ተጠርቻለሁ። የተጠራሁበትን ነገር እንዳደርግ ግን እንድናገር እንደ ጳውሎስ እናንተ ጸሎታችሁ ያስፈልገኛል፣ ጸልዩልኝ። እሱም እንዲህ ካለ እኛማ በጣም ያስፈልገናል። ደግሞ የወንጌል ምስጢር በግልጥ እንዳሳወቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። እባክህ ለጳውሎስ ቃል ስጠው እንዲሉ ማለት ነው። በሰንሰለት መልእክተኛ የሆንኩ መናገር እንደሚገባው ገና አልተናገረም ማለት ነው ጳውሎስ። ሌሎቻችን በቃ ጠግበናል ተናገርን ብለን ማለት ነው። መናገር የሚገባኝን ስለ እርሱ በግልጽ እናገር ዘንድ ለምኑልኝ ይላል። ተገልጋዮቹን በሱ የሚገለገሉትን ምዕመናንን ልበላችሁ፣ እነሱ ነው። ጸልዩልኝ እባካችሁ የሚገባኝን ያህል እንድናገር። ነገር ግን እናንተ ደግሞ እንዴት እንዳለው አሁን አስተማሪያቸው እንዴት እንደሆነ ማወቅ ለተማሪዎች ጽናት ነው። ኑሮዬን እንድታውቁ የተወደደ ወንድም የታመነ አገልጋይ ቲኪቆስ ሁሉን ያሳውቃችኋል። ወሬያችንንም እንድታውቁና ልባችሁ እንዲጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። አስተማሪዎቻችን በምን ነገር ላይ ነው ያሉት ብለው እንዳይጨነቁ በስራትም ይሁኑ በመገፋትም ይሁኑ በመሳደድም ይሁኑ ያሉበትን ነገር ለተከታዮቻቸው ያሳውቃሉ። እንድትጽናኑ፣ እንድትበረቱ። ጳውሎስ ከታሰረን የማልታሰርበት ምክንያት ምንድን ነው? ጳውሎስ ከተገረፈን የማልገረፍበት ምክንያት ምንድን ነው?
ስለዚህ ያ መጽናናት እንዲኖር እኛ ላይ ቢደርስም አባቶቻችን የሆኑትን ነው ምን ሆነው የሚለው ነገር እንዲሆን ለዚህ ነው የምናሳውቃችሁ። ላኩላችሁ ቲኪቆስ እንዲነግራችሁ ያለንበትን ሁኔታ። ያ ለተማሪዎች መጽናናት ይሆናል ማለት ነው። ዛሬ ትንሽ ቪዲዮ ረዘም ብሏል። ነገር ግን የእግዚአብሔርን ቃል ረዝሟል አጥሯል ማለት አይቻልም። የማስተምረው በብዛት እግዚአብሔር የሰጠኝን ቃሎችን ነው። ቃሎችን እንዴት ይሰጥሻል? ወደፊት በግልጽ የማሳየው ነገር ይሆናል። በዚህ ውስጥ እግዚአብሔር ያሰበውና ሊነካ የፈለገው 2-3 ሰው ይኖራል። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሆንላችሁ። ሰላም ቆዩኝ። ሰላም ያገናኘን።